ሰላም የክሊፍ ኤዱኬሽን ፕሮግራም ተከታታዮች እንዴት ከረማችሁ? አለን ትንሽ ጠፋ ብያለሁ። ከፊልድ ጋር በተያያዘ የተፈጠረብኝ የስራ ጫና ነው። ስለዚህ ይቅርታ መጠየቅ እፈልጋለሁ። ዛሬ በእርግጥ ያዘጋጀሁላችሁ ሌላ ትምህርት ነበር። ነገር ግን ካለሁበት የሪል ተጨባጭ የሆነ የህይወት ኤክስፒሪየንስ በመነሳት እንደዚሁም ደግሞ በእርግጥም ደግሞ የእናንተ ችግር አሁን ሊስት ከማድረጋቸው ሁሉ ውስጥ ሊካተት ስለሚችል መፍታት የሚችሉበት በጣም ሲምፕል የሆነ ህይወትን ማሸነፊያ ወደ ተሻለ ጎዳና ደግሞ ራሳችንን ማምጣት የምንችልበትን አቅም ሁሉ መጨመር የምንችልበትን አሪፍ ብልሃት አካፍላችኋለሁ። ይህም ከማመስገን ጋር ከምስጋና ጋር ሪሌትድ የሆነ ትምህርት ነው። በጣም በሚገርም ሁኔታ ሰዎች መርሳት ከፈለጉ ለምሳሌ የባለፈው የጎዱንን ሰዎች ሊሆን ይችላል፣ ወይም ደግሞ የባለፈው ልናስታውሰው የማንፈልገው ሁኔታ ገጠመኝ ሊሆን ይችላል። መርሳት ከፈለግን ያ የተጎዳንበትን ወይም የጎዳንን ሰው ወይም የተጎዳንበትን ሁኔታ እያነሳን ማመስገን መቻል። ለምሳሌ እዚህ ውስጥ ትራውማ የሚለውን ማየት እንችላለን። በልጅነት ካደግን በኋላ በሆነ የህይወት ውጣ ውረድ ውስጥ የደረሰብን ስብራት፣ ጠባሳ ሊሆን ይችላል። ያ ሁለቴ ሊጎዳን ይችላል። አንደኛ ነገሩ ሀፕን ሲያደርግ፣ ሁለተኛ ደግሞ ነገሩን በማስታወስ ውስጥ የምንጎዳበት እድል ሁለት ይሆናል ማለት ነው። ስለዚህ ታሪኩን መቀየር ባንችልም ታሪኩ ግን ሊፈጥርብን የሚችለውን ሁለተኛ ጉዳት በማመስገን ውስጥ መቀነስ እንችላለን። ስለዚህ መርሳት ትፈልጋለህ? ያንን የሆንከውን መርሳት ትፈልጊያለሽ? ያንን ያጣሽውን፣ የተሸወድሽ፣ የከሰርሽበትን የህይወቱ ሂደት ወይም ደግሞ መርሳት ትፈልጋለህ? የጎዳህን መፍትሄው አመስግን። ስለተጎዳህበት፣ ስለተሰበርክበት ነገር መርሳት የሚችልበትን እድል ይሰጣል። ሁለተኛ አሁንም ማመስገን በጣም በሚገርም ሁኔታ ፍርሃትን ለማሸነፍ እጅግ በጣም ተመካሪ ነው። በተለይ እንደዚህ ይሆን እንዴ፣ እንደዚህ አጣ ይሆን እንዴ፣ ይበላሽብኝ ይሆን እንዴ፣ ይከስርብኝ ይሆን እንዴ በማለት ዛሬ ላይ ሆነን ነገን ከመፍራት ጋር በተያያዘ ያለውን ፍርሃት ማሸነፍ የምንችልበት ሚስጥር ያለው በማመስገን ውስጥ ነው። ስለዛ ስላስፈራን ነገር ማመስገን መቻል። በእርግጥም እምነት ራሱ የሚወለድበት ማህፀን ምስጋና ይባላል። ስለዚህ በማመስገን ውስጥ በእርግጥም ፍርሃታችንን ማሸነፍ የምንችልበትን እምነት ማጎልበት እንድንችል ተመካሪ ነው። በሶስተኛ ደረጃ ካየነው የጎደለንን ነገር ለመሙላት። በእርግጥ የጎደለን ነገር ሊፈጥር የሚችለው ፊሊንግ ስሜት አለ። ነገር ግን ስለጎደለን ነገር ማመስገን መቻል በእርግጥም የጎደለን ቢጎልም ሙሉ መሆን የምንችልበትን እድል በህይወታችን ውስጥ መጎናጸፍ እንድንችል ይረዳናል። ምስጋና የጎደለውን ነገር መሙላት የመቻል በጎ አስተዋጽኦ አለው። ስለዚህ ጎሎብሻል፣ የተከፈተ ያጣሽው የሄደብሽ ነገር አለ። በዛ ቦታ ላይ አመስግኝ። ስለዛ ስለጎደለብሽ ነገር እየሰማኝ ነው። ስለዛ ስላጣው ስለጎደለብህ ነገር አመስግን። እግዚአብሔር ምስክሬ ነው፣ ሙሉ